በአዲስ አበባ ከ11 ክፍለ ከተሞች የተውጣጡ ወጣቶች በአራዳ ፓርክ የኪነ ጥበብ ስራዎችን እያቀረቡ ነው። የፌስቲቫል ወጣቶች በመዲናዋ የተገነቡ የልማት ስራዎችን እንዲያውቁና እንዲጠቀሙበት በማሰብ የተዘጋጀ ነው። በመዲናዋ የሚገኙ ከ114 ወጣቶች ማበልጸጊያ ማዕከላት የሚገኙ ወጣቶች ተሰጧቸውን እያሳዩ ነው። ሁነቱን የተከታተለችው ባልደረባችን ዙፋን አምባቸው በቀጥታ መስመራችን ላይ ትገኛለች። ዙፋን እንደምን አምሽተሻል? ሁነቱ ምን ይመስላል? እስኪ ትዝብትሽን አጋሪን። አመሰግናለሁ አለም ሰገድና ትግስት። አሁን ያለውት አራዳ ፓርክ ነው። በዚህ ፓርክ ደግሞ ወጣቶች በተለይ ደግሞ ክህሎታቸውን ታለንታቸውን የሚያወጡበት አንድ ፌስቲቫል ተዘጋጅቷል። ከ11 ክፍለ ከተሞች የተውጣጡ ወጣቶች የኪነ ጥበብ ስራዎቻቸውን እያቀረቡ ነው የሚገኘው። 114 እንደ በመዲናዋ 114 የሚሆኑ የወጣት ማበልጸጊያ ማዕከላት አሉ። ከነዚህ ማዕከላት የተውጣጡ በርካታ ወጣቶች ናቸው እንግዲህ የኪነ ጥበብ ውድድራቸውን እያደረጉ የሚገኙት ማለት ነው። እንግዲህ እንደሚታወቀው እንደ ሀገር በተለይ ደግሞ በመዲናችን አዲስ አበባ ወጣቶች ጊዜያቸውን የሚያሳልፉበት ክህሎታቸውን የሚያወጡበት የተለያዩ ቦታዎች የተለያዩ ስፍራዎች ተዘጋጅተዋል። ከነዚህ መካከል ደግሞ አራዳ ፓርክ አንዱ ነው። በዚህ ፓርክ ታዲያ ዛሬ በርከት ያሉ ወጣቶች ሰብሰብ ብለው የኪነ ጥበብ ስራቸውን እያቀረቡ ነው የሚገኙት። ውዝዋዜ እንዲሁም ደግሞ ስዕል፣ ግጥም እንዲሁም ደግሞ የዳንስ ውድድር ሞዴሊንግም ነበረ በዚህ በፓርኩ ማለት ነው። በርካታ ወጣቶች ስለ ሀገራቸው ከዛም ባሻገር ደግሞ ስለ መዲናቸው የተለያዩ ስራዎቻቸውን እያቀረቡ ነው የሚገኘው ማለት ነው። ሰርከስም ነበረ በዚህ በአራዳ ፓርክ ማለት ነው። ይህ እንደዚህ አይነት ሁነቶች ደግሞ መዘጋጀታቸው በዋናነት ወጣቶች ክህሎታቸውን እንዲያበለጽጉ ከዛ ባሻገር ደግሞ የተለያዩ አልባሌ ቦታዎች ከሚያሳልፉ እንደዚህ አይነት ምቹ ስፍራዎች ላይ ተገኝተው ታለንታቸውን ክህሎታቸውን እንዲያወጡ የተደረገበት ነው። ከዚህ ቀደም በነገራችን ላይ የአዲስ አበባ የወጣቶች ቢሮ ያዘጋጀው በአድዋ መታሰቢያ ሙዚየም የተደረገ ውድድር ነበረ። ይሄኛው ለሁለተኛ ጊዜ ነው የተደረገው ውድድሩ ማለት ነው። በርካታ ወጣቶች ናቸው ያሉት እንግዲህ አንደኛ ይህ በዋናነት በመዲናችን እየተገነቡ ያሉት ወጣትን ማዕከል ያደረጉ ምቹ መዳረሻዎችን ወጣቶች እንዲያውቁ እንዲረዱና ከዛ ውጪ ደግሞ ክህሎታቸውን በውድድር እርስ በርስ ደግሞ እንዲተዋወቁ ያላቸውን ደግሞ እምቅ አቅም እንዲያወጡ ምቹ ሁኔታ የሚፈጥር ነው ማለት ነው። ስለዚህ ሰብሰብ ብለው የተለያዩ ውድድሮችን እያደረጉ ነው ያሉት። አሁን ያለውበት እንግዲህ ተመልካቾችም እንደሚያዩት በጣም ምቹ ቦታ ነው፣ ምቹ ስፍራ ነው። ወጣቶች ደግሞ ተፈጥሮን እንዲያደንቁ እንዲሁም ደግሞ ክህሎታቸውን እንዲያወጡ የሚስለው እንዲስል ጸጥ ብሎ ደግሞ ስለ ኪነ ጥበብ የመረዳት የፈለገ ደግሞ ወይም ደግሞ መጻፍ የፈለገ ደግሞ እንዲጽፍ ምቹ ሁኔታ የሚፈጥር ነውና እንደዚህ አይነት ውድድሮች ደግሞ ተጠናክረው እንደሚቀጥሉ ነው እንግዲህ ያየ ነው ማለት ነው። ወጣቶችም ደግሞ በጣም ደስተኛ እንደሆኑ ሲገልጹልን ነበረ። በአጠቃላይ ሁነቱ እንግዲህ ወጣቶች ክህሎታቸውን እንዲያዳብሩ የሚረዳ ሆኖ አግኝተነዋል። ቦታው ምቹ ነው፣ አራዳ ፓርክ ነው። ቦታው በጣም የሚያምር ስለሆነ ለወጣቶችም የሚመች ሆኖ አግኝተነዋል ማለት ነው። ካለን ሰዓት አንጻር ያስኩት መረጃ ይህንን ይመስላል።